ረስተው ነው እንዴ? ፈርመህ እኮ ነው የወጣኸው። ጫፍ ላይ ላለመድረስ ፈርመሃል እኮ። ፍቅር ነው። ፍቅር ይዞ ለእኔ ችግር የለውም፣ ግን እኔ እንደወድ ነው እንዳብድ እዚህ ጋር ቁጭ ለምጠብቀኝ? አዎ ፍቅር ነው። አንተ ግን ጤነኛ ነህ? እኔ እንጃ ፍቅር፣ ብዙ አመት ሆነኝ እኮ እኔ አልቻልኩም። በቃ ማንም ወደ እንዳለባት አታውቅም። ሂድና እዛቻን ፈልግ። ሰማኛለህ? አባዬ ቢያይህ ይገልሃል። እሺ? ሞት አልፈራም። ኧረ እባክህ ፍቅር ነው። ይኸውልህ ይሄ መጨረሻ ነው። መሞቻ ያቀርባለች ፖሊስ ነው የምጠራው። ጠሪያቸዋ። አንቺ ከሌለሽ እስር ቤቱም አንድ ነው። ይሄን የእንደ ፊልም እያየክ እንደዛ ካልሆንክ ትላለህ እንዴ? እስክ ሞት እወድሻለሁ። ስማኝ፣ በጣም እሺ የምታስጠላኝ። ሲጀምር ደግሞ ለእኔ አትመጥነኝም። ደግሞ እኮ አራዳ የሆንኩ ነው ይመስል በጣም ፋራ ነህ። እሺ? እና ደግሞ ይህ ፍቅር ምናምን የምትሆን አይደል? ደግሞ ስሚ ሰላምዬ፣ ኤቢ የምታስበው ሀሳብ እንኳንም አልሰማሻት። ምን ነው? ምን አስባ ነው? ኧረ እንኳንም አልሰማሻት ሰላም። በጣም ከባድ ነው። ከባዱ ላንቺ ነው እባክሽ። ኤቢ ምንም ነገር ልታስብ እንደምትችል አውቃለሁ ሰላምዬ። ይሄ ግን በጣም የተለየ። ቆይ ምን ብላ ነው የምልሽ ሰላምዬ? የምነግርሽ ነገር ከባድ ስለሆነ እንዳትደነግጥሽ። እሱም እንዳይደነግጥ እሺ? አልደነግጥም። ንገሪኝ ኤቢ ምን እንዳለች ታውቂያለሽ? ሰላም እዛ ጋር ባለፈው ቀናት ቁጭ ብለን ሰላም ያረገዘችው ከአንተ ነው ወይም ደግሞ ከደረጀ ነው አላለችልሽ መሰለሽ? ለማ ለናታን ነው እንደዛ ያለችው? ኧረ ሌላ ጉድ። ሰላም አልደነገጥሽም እኮ። ለምን ደነግጣለሁ? ከዚህ ቀደምም እኮ ለእኔ ብላኛለች። አንዴ ለምን አልደነግጥም? አልደነግጥም። ሰላምዬ ማያስጠረጥር እኔ እንኳን ብጠረጠር ጋሽ ይሄንን አያደርግም። እኔም ባታምነው በእናትሽ ፍቅር እኮ ጊዜና ቦታ አይወስኑ። ኧረ እሺ እኔ ምን ላድርግ? ከፈለክ ሙት፣ ይታወቃል። እዛ የምትወዳቸው ወንዶች ጋር ሄደህ እኮ እንደላም ትመለክ ይሆናል። ማን ያውቃል? ናም በሆንማ በምን እድል ጥጃ ውለድ፣ ከዛ ለምን እልሃለሁ። አየህ አይደል ወንድም የላትም ብሎ አሁንም መንገድ ላይ አስቆመው ያስጨነቀኝ እንዴ። አንተ ፖሊስ አትድረስባት አለ አይደል? እንደዛ የሆኑት እናትን እንኳን ትንሽ አያሳዝኑ? እሱ ነው ምን ያስባል? በጣም ማይብ እኮ ናታንዬ። አሁን ደግሞ እንኳን ይመጣልኝ እገልሻለሁ ጋር ነበርኩ። አንተን አይደል ናታ? አዎ እሱ ነው። በጣም የምወደው የወደፊት ባሌ ነው። ማሚ እኔ ምን አድርጌ ነው? ለምንድን እንደዚህ የምትሉ እና ውጭስ የምትሉ? መጀመሪያም እኔ አትወዱኝ ሁላችሁም እያለች መጫወቻ አማራጭ። እንግዲህ በአንቺ ጥፋት ነው። በድጋሚ ምን እያሰረሽ ነው? ምን እያደረሽ ነው ብላ ጠየቀቻት ማርቲን። ነገር ግን ማሚ ሰላም ሆነ ቆይ የሰላም የልጅ አባት የማሳስብሽ እናንተ ናችሁ። እኔ ምን ያደረግኩት? መውጣት ያለበት ሌላ መውጣት ያለበት እንጂ እኔ እንግሳ ልጃችሁ እንዴት ከዚህ እኔ ወደ ስደት ትልኩኛላችሁ በማለት እጅግ በጣም ስትናደድ ነበር። ጠንቹ እንግዲህ እወድሻለሁ ያን አንቺ መኖር አልችልም እያላት ነበር። ነገር ግን እኔ ትሰማኛለህ እኔ ጋር እንዳደርስ እኮ ፈርመን ወጣ አይደለ እንዴ? ምን ላድርግ አልቻልኩማ እያላት ሲወራት ነበር። ነገር ግን እሷ ድጋሚ ላይ አልፈልግም እኔ መቼም አልወድም፣ ደግሞ ፍቅር የማይጫወትን ነገር ብትረሳ ይሻላል በአሁኑ ጊዜ እያለችው ነበር። እንዳንቺ ቀላል ይመስልሻል እንጂ እኔ እኮ በጣም የምወድሽ እያላት ነበር። ናታን እባክህ ውጣ አሁን ሌላ ችግር ሳትፈጥረ ስለውት እሱ ግን አልወጣም ምንም ቢፈጠር ኢሜል ላውራት እፈልጋለሁ እያለው ነበር። ነገር ግን ማውራት የምፈልግሽ ነገር በስነ ስርዓት አውሪ፣ ስድቡና መጥፎ ንግግሩን አቁመሽ በትዕግስት እስቲ አናግሪው ተረጂው እያላት ነበር። ነገር ግን መቼም ቢሆን አልረዳም አልወደውም፣ ስለዚህ ይሄድልኝ ትልና ታባሯለች ማለት ነው። እሱ ግን ምንም ቢፈጠር እሽታሽን ካልተቀበልሽኝ የትም አልሄድም፣ አሁን ከኔ ጋር ቁጭ ብለሽ ማውራት አለብሽ እያላት ነበር። ኢሜ እባክሽ ተረጅና እስቲ አናግሪ፣ ቆይ ያለ ፍላጎቷ ማስገደድ ትችላለህ እንዴ ብላ ዳታ ሰጭው ነበር። እናም ችግር ሳትፈጥር ከዚህ ቤት ቶሎ ውጣ ትለዋል ይለዋል ናታም። ነገር ግን እሱ አልወጣም እያለ ነበር። ኢሜ የምትናገረው ንግግር እጅግ በጣም ከባድ ነበር። ቆይ አሞሻል እንዴ? የምትናገር ነገር ወንድ ልጅን የምነካና ስሜቱን የሚጎዳ መሆኑን ረስተሻል? ለዛ እኮ ነው ባለፈው ሊመታሽ የቻለበት። ምክንያቱም የምትናገሪ ንግግር አንዳንድ ጊዜ ለራስሽ እስቲ አዳምጪ፣ ሳትናገሪ በፊት የምትናገሪ ራስሽን ለማዳመጥ ሞክሪ እያላት ነበር።
አይ እናንተ ናችሁ የታመማችሁ፣ እኔ ጤነኛ ነኝ። ስለዚህ አንተም በሆን ከዳጣ ጋር መቼም አትሆንም። ስለዚህ የኔ ብቻ ነህ የምትሆነው ብላ ጮችበት። አንቺ ታመሻል የሚል እውነት ታመሻል እንጂ ጤነኛ ብትሆኝ ኖሮ የምትናገርን ቀድሜሽ ታስብ ነበር በማለት ጥሏቸው ይወጣል ማለት ነው። ናታን እጅግ በጣም ተናዶ ነበር እና እማዬች ልጅ ጤነኛ አይደለችም፣ ምክንያቱም ያሟታል። የምትናገረው ነገር አይደለም ለራሷ ለሰው የማይሰማ ነገር ነው እና ለወንድ ልጅ ያላት ንቀትና አመለካከት በዚህ ልኩ ለምን አስፈለገ እያለ ነበር። እኔ በጭራሽ ከሷ ጋር ሊሆን ቀርቶ አጠገቤ እንድትደርስም አልፈልግም። እንኳን በዚህ ጸባይ ከሷ ጋር ሚስት ልትሆን ይቅርና ጓደኛውም ሊሆን አልችልም በጭራሽ እያለው ነበር እና ደረጀ ከዚህ በኋላ ወደ ውጭ እንድልክ ለመላክ እፈልጋለሁ። ነገር ግን ማርታ እሺ የምትል አይመስለኝም። እሱ ጥሩ ሀሳብ ነው፣ በትምህርት ሆኖ ጥሩ ሀሳብ ነው ከዚህ ብትሄድ እያለ ነበር ናታን። አይ ቢሆንም ማርታ ግን ከዚያ ጋር የትም እንድትሄድ ስለማትፈልግ ልጄ ከአጠገቤ እንድትርቅ አልፈልግም በጭራሽ። በዚህ መልኩ እኮ ለራሷ አደጋ ነው የምትፈጥረው፣ ችግር ውስጥ ነው የምትገባው። ስለዚህ ቀድመን መጠንቀቅ ያስፈልጋል እያለ ነበር። ማርታ ግን ከአጠገቤ በጭራሽ እንድትርቅ አልፈልግም፣ ልጄን የመጀመሪያ ልጄ ከሆነች ደረጀ፣ ስለዚህ ወደየትም እንድትሄድ አልፈልግም እያለችው ነበር። እና ባለፈውም የተደበደበችው በምትናገረው ንግግሯ እና በሚሰሩ ወንድን ባለፈውም እንደዚህ ልጅ እኔን ክብሬ የሚነካው ነገር ስትናገር ነበር። እሱንም ችዬ ወደ አንቺ መጣሁ። አሁንም በሆነ አንቺ ፍቅር ይበልጥልኛል ብዬ እና ወድሻለሁ አይገባሽም እንዴ እያለው ነበር። ነገር ግን እሷ መቼም አልፈልግም አጠገቤ እንዳደርስ ሄድልኝ እያለችው ነበር። ነገር ግን አለዛም ፖሊስ ነው ደውዬ የማስጠራና አስቀፍድዳለሁ፣ ስለዚህ እኔም ባትከተል ይሻላል እያለችው ናታን ይመጣና ምን ተፈጥሮ ነው ብሎ ሲጠይቃቸው ነበር። እና ሰላምዬና ዳጣ ደግሞ እና ዳጣ አባቱ ማን ነው ሰላምዬ እስቲ ለኔ ንገሪኝ እያለችው ነበር። እስቲ የምታስበውና የምታወራው ነገር እጅግ በጣም አደገኛ ነው፣ ሰላምዬ መደንገጥ የለብሽም እያለችው ከናታና ከደረጀ እንዳረገዘች ነው እየተጠራጠረችዋለች። ቆይ ሰላምዬ አልደነገጥሽም? ይሄማ ያጠራጥራል እያለቻት ነበር። ቆይ ለምን ደነግጣለሁ? ዳጣ እሷ እኮ ከዚህ በፊቱም ነግረኛለች እኮ ከዚህ በፊቱም ብላኛለች እኮ ታዲያ ለምን ደነግጣለሁ እያለችው ነበር። የምታስበውና የምትናገረውን ነገር አታውቅም። ስለዚህ የፈለገችው መቀበጣጠር ትችላለች። እሷ በተቀበጣጠረች ቁጥር እኔ መደንገጥ የለብኝም እያለች ነበር። በእርግጥ እኮ አንዳንዴ ልክ ነች እያለቻት ነበር። አንቺ እኮ ነሽ ልጅሽ አባቱ ማን እንደሆነ በግልጽ ልትነግረን ያልፈለግሽው እያለ ነበር። ናታን እንግዲህ ከአሁን በኋላ በዚህ መልኩ ከአንቺ ጋር መቀጠል አልችልም። አንቺ መጸባይሽ ካላስተካከልሽ ለወንድ ልጅ ጥሩ አመለካከት ከሌለሽ፣ ቆይ እሱ ስለሰደብሽ እና እሱ ስላንቋሸሽ ናታ ይወደኛል ብለሽ አስበሽ ከሆነ በጣም ተሳስተሻል። ለሰው ልጅ ክብር ይኖርሽ። መጀመሪያ ለምትናገሪ ነገር ከመናገርሽ በፊት ቀድሜሽ አስቤበት እያለ ነበር እና ናታን በጥፊ በቦክስ ብሎ ጥለው ሄዳል ማለት ነው። እንግዲህ ይህንን አጋጣሚ ተደበደበልኝ፣ ናታን ይወደኛል፣ ያፈቅረኛል፣ ለኔ ብሎ እኮ ተደባደበ እያለች ጉሯ ማንፋት ተቃጥላለች ማለት ነው። የምታወሪን አታውቂም፣ ስለዚህ አሁን ዞር በይ ከፊቴ ብሎ ጥላት ሄዳል። እስቲ አንዳንድ ጊዜ የምትናገሪ እያሰብሽ ተናገሪ እባክሽ እያላት ነበር። ነገር ግን እሷ የምትናገረውን በጭራሽ ልትረዳው አትችልም ማለት ነው። በምንድን ይዛላችሁ ብላ ስጠይቃቸው እርጎ ከሰጠሽ ስራ እንድሻለሁ አልኳት። ከዛ ተስማማን፣ ግን ካልሰጠሽኝ አልሰራም አልኳት። በቃ በዚህ ነው ይዛላችሁ፣ በቃ ሽኔ አስታርቃቸዋለሁ፣ አሁን ዳኛቸው ሆናለሁ። ስለዚህ እያንዳንዱ ነገር ንገሩ እያለቻቸው በላውን ተነሱና ተጠቃቀፉ እያለችው ነበር። እና ናታይ ስለተደባደብክልኝ እንደምትወደኝ አረጋገጥክልኝ እያለችው ነበር። ስለምወድሽ አይደለም የተደባደብኩልሽ፣ እና ታዲያ ለምንድን ተደባደብክልኝ? ኤሜ ሰው ልጅ ወንድ ልጅ ተናዶ ሲመጣ እንዴት ነው እንደዚህ የምትናገሪ? ስሜቱን ነከው ነገር ምንም ቢፈጠር ለማረጋጋት መሞከር ነበረብሽ እያላት ነበር። ነገር ግን
እሷ ምንም ቢሆን አይመለከተኝም፣ በቃ እኔ እሱን አልወደውም አንተን ነው የምወደው እያለችው ነበር። እናም በጣም ተቃቀፉና ታረቁ። በቃ አሁን እስቲ ትላቸዋለች። ከዛ ምጥንና ውሃ ተቃቀፉና ይታረቃሉ። ደስ የሚሉ ጓደኛሞችን ተጣኑ። ደስ የሚሉት የውሃማ ውሃ ነች ሁሌ ማለት ነው። እና ናታን በጣም ተናዶ ወደ ቤት ገባ። ኢሜል ትቶት ወደ ቤት ገባ። ናታን ምንድነው ተመሰለ ፊት እኮ ቀላ የተፈጠረ ነገር አለ ስትለው አይ ስማ ናታይ ስትል ምንድናችሁ ናታይ ምን አይ እንደዛ አልኩ ሴተን ነው ይህ መራም ብቅል የፈጨ ነው በል እያለች ስትል ናታይ ስትል እንዳጋጣሚ እንግዲህ ኢሜል ትመጣለች። ምንድን ያልሽው ብላ ጠየቀቻት። አይ ምንም አላልኩትም አለቻት። የሰማሁት ነገር ምንድን ነው? አሁን ይሄ ናታን እኮ ነው እጋብዝሻለሁ ናታይ በይን አለኝ። ከዛኔ እሺ ብዬ አልኩት። አዎ እኔ ልጋብዝህ ስለ ትንጠባረራለህ፣ ግን እሷን ልጋብዝ ብለህ ትለምናታለህ። ለምን ብላ ጨዎች ማለት ነው። እሱም ዝም ነው ያለ። አሁን ለዛ ነው አሁንም ድጋሚ ናታይ ቅድም አስገዶሽ እንበል አሁንስ ለምንድነው ናታይ የምትሄዳ እያለችም ትጫወበታለች። ከጥልና አሁን ወደ ምጥል ቤት እየሄዱ ነበር እና አንድ ላይ እየሄዱ ያለም እንደ አጋጣሚ አረወይን ሮቹ ተናደዋል እኮ በጣም ተናደው ወደ ቤት እየሄደ ነበር። ምክንያቱም ተፈሳይቶ ነበር። እናንተ ልታወሩ ነገር የገባኝ አይደለም። አሁን ምንም ብፈጠር ናታን ካንቺ ጋር አይሆንም፣ ምክንያቱም እኔን ይወደኛል፣ ተደባድቦልኛል እያለች ጉሯማ